እዚህ ሂደት ውስጥ እስካሁን የመጣ ነው እንግዲህ ፕላኒንግን ይመስላል ብለናል። ይህን ደግሞ ሜትዶቹን አይተናል። በየትኛው በኦፕን ሜትድ አለን፣ ቴንደሪንግ ኦፕን ሜትድ አለን፣ የሜትድ አለን፣ ዳይሬክት እና ሴሌክቲቭ ሜትድ በምንላቸው ከየትኞቹም መርጠን ወደዚህ ወደ ቴንደሪንግ ሂደት ውስጥ እንገባለን ማለት ነው። ቴንደሪንግ ምንድነው? ዋን ኦፍ ፌዝ ነው። ልክ ፕላኒንግ ፌዝ እንዳየ ነው፣ ፕላኒንግ ስቴጅ እንዳየን ቴንደሪንግም አንድ ስቴጅ አንድ ፌዝ ሆኖ ነው የምናገኘው ማለት ነው። በዚህ ፕሮሰስ ውስጥ ከየት ወዴት ይሄዳል የሚለው ነው። ቴንደሪንግ ከቢድ ፕሪፓሬሽን ከቢድ ዶክመንት ፕሪፓሬሽን አንስቶ እስከ አዋርድ የሚሄድ ነው። ኢኒሺዬሽን ሊኖረው ይችላል። ኢኒሺዬሽን አለው፣ ሶሊሲቴሽን አለ፣ ኦፕኒንግ፣ ኢቫሉዌሽን፣ አዋርዲንግ እነዚህን አካቶ በቴንደሪንግ ስቴጅ ውስጥ እናያቸዋለን ማለት ነው። ፕሮሰሱን እንደምናየው ከፕላኒንግ አንስቶ እስከ አዋርዲንግ እያየን ነው። ፕላኒንግ የመጀመሪያው እንግዲህ እንዳልኳችሁ ነው። አይተሞችን አይደንቲፋይ አድርገን ኮንሶሊዴት አድርገን ፓኬጅ ወይም ሎቶችን አዘጋጅተን ወደ ስታንዳርድ ቢድ ዶክመንታችን እናስገባለን። ስታንዳርድ ቢድ ዶክመንታችንን ካዘጋጀን በኋላ እንግዲህ ፍሎቲንግ ታይማችንን ነው ማኔጅ የምናደርገው። በዚህ ፍሎቲንግ ታይም አሜንድመንት አለ፣ ክላሪፊኬሽን አለ፣ ዜን ቢድ የፍሎቲንግ ታይማችንን ጨርሰን ደግሞ ጨረታ ከፍተን ወደ ኢቫሉዌሽን የምንሄድበትን ያሳየናል። ፋይናሊ ኖቲፊኬሽን ኦፍ ሪዛልት ይኖረንና ወደ አዋርድ የምንሄድበት ስቴጅ ነው ማለት ነው። ቢድ ዶክመንት እንዴት ነው የሚዘጋጀው የሚለውን ስናይ ቢድ ዶክመንት እንግዲህ የምናዘጋጅበት አንደኛው እንግዲህ መነሻችን ፒፒኤ ያዘጋጀው ስታንዳርድ ቢድ ዶክመንት ነው። ፒፒኤ ካዘጋጀው ስታንዳርድ ቢድ ዶክመንት ላይ ኢንስትራክሽን ሪፒደርስ አለ። የመጀመሪያው ሴክሽን ላይ ቫሉዌሽን ክራይቴሪያ፣ ሜትሮሎጂ፣ ስኬጁል ኦፍ ሪኳየርመንት፣ ኮንትራት ተርምስ፣ ኮንዲሽኖች እነዚህን ሁሉ ይዞ የምናገኘው በፒፒኤ ስታንዳርድ ቢድ ዶክመንት ላይ ነው ማለት ነው። እሱም መነሻ አድርገን ነው ቢድ ዶክመንት የምናዘጋጀው። ግን ይሄ ቴንደሪንግ ዶክመንት ምን ምን ፖይንቶችን ይይዛል የሚለውን ሃይላይት ለማድረግ ያህል ማርኬት ታይፕ፣ በተለይ ይሄ እንግዲህ እዚህ ላይ የምታዩት ስላይድ ከኢጂፒ አንጻር የታየ ነው። ማርኬት ታይፑን ይገልጽናል። ናሽናል ነው፣ ኢንተርናሽናል፣ ኢንቨሎፕ ታይፕ ዋን፣ ኢንቨሎፕ ሲንግል ኢንቨሎፕ አለን። ስቴጅ ታይፕ 2 1 መልቲ፣ ፕሮኪርመንት ሜቱን ይጠይቀናል። ላይክ ኦፕን ነው፣ ሴሌክቲቭ ነው፣ ዳይሬክት ነው፣ ፍሎቲንግ ፔሪድ፣ ዴድላይን ፎር ክላሪፊኬሽን፣ አሜንድመንት እነዚህ በሙሉ እዚህ ላይ ዲስፕሌይ የሆኑት በሙሉ አንድ ጨረታ ሰነድ ለማዘጋጀት ልሞላቸው የሚገቡ ላውቃቸው የሚገቡ ፖይንቶች ናቸው ማለት ነው። ይህንን ሳሊዝ ወደ ሰነድ መሄድ የለብኝም። ስለዚህ ወስኜ ይህንን ጨርሼ ነው ጨረታ ሰነድ ላዘጋጅ የምሄደው ማለት ነው። ስለዚህ ቢድ ቫሊዲቲ ፔሪድ ወስኜ፣ አማውንት ኦፍ ፐርፎርማንስ፣ ሴኩሪቲ እነዚህ እዚህ ጋር በሙሉ የሚታዩት በሙሉ እዛ ጋር የሚሞሉ ስለሆኑ አውቀናቸው ለይተናቸው ወደ ቢድ ዶክመንት ፕሪፓሬሽን መሄድ ይኖርብናል ማለት ነው። እንግዲህ ቴንደር ቢድ ዶክመንትን ለማዘጋጀት ቴንደሪንግ ዶክመንት ለማዘጋጀት ሌጋል ፍሬምወርክን የፒፒኤን አንደኛው ማየት ያስፈልገናል። ከዛ ውጭ እንግዲህ አኑዋል ፕሮኪውመንት ፕላኑን የተቋሙ ማየት ያስፈልጋል። የስታንዳርድ ቢድ ዶክመንቱን የፒፒኤ በተመሳሳይ ማለት ነው። እንግዲህ ቲፒካል ኮንቴንቶቹ ስናያቸው ሶስት ፓርቶች ናቸው። ቢሊንግ ፕሮሲጀር፣ ስኬጁል ኦፍ ሪኳየርመንት፣ ኮንትራትን የያዘ ነው። በእያንዳንዳቸው እንግዲህ ፓርቶች ላይ ሴክሽኖችን ማየት እንችላለን። የመጀመሪያው ፓርት 5 ሴክሽን አለው። ኢንስትራክሽን ቱ ቢደር፣ ቢድ ዳታ ሺት፣ ኢቫሉዌሽን ክራይቴሪያ፣ ቢዲንግ ፎርም፣ ኢሊጂብል 5 ሴክሽኖችን የያዘ ነው። ሁለተኛው ፓርት ስኬጁል ኦፍ ሪኳየርመንት ላይ አንድ ጨረታ ለማውጣት በጣም ወሳኝ የሆኑ ሪኳየርመንቶችን ያካተተ ፓርት ነው። ይሄ ሊያካትት የሚገባው ፓርት ነው። ሴክሽን 6 ላይ ያለ እቃ ቢሆን ቴክኒካል ስፔሲፊኬሽን ይኖረናል። ግንባታ ከሆነ ስፔሲፊኬሽን ይኖረዋል፣ ዲዛይን ይኖረዋል፣ ድሮይንግ፣ ቢል ኦፍ ኳንቲቲ። በተመሳሳይ ለኮንሰልተንሲ ሲሆን ቲዋር፣ ሰርቪስ ኮንሰልተንሲ ሲሆን ቢል ኦፍ ማቴሪያል። እነዚህ ፓርቶች ጨረታውን እስከ ውሉ ድረስ የምገዛውን ነገር ሊገልጽልኝ ስኮፕ ኦፍ ወርኩን ሊያስቀምጥልኝ የሚችለው ፓርት 2 ላይ ያለው ስኬጁል ኦፍ ሪኳየርመንት ነው። አንድ ተቋም ግዢ ለመፈጸም መጀመሪያ እነዚህ ሊገዛ የፈለጋቸውን እቃዎች ወይም የግንባታ ስራዎች ሊሆን ይችላሉ፣ የትኛውም ቢሆን ምንድን ነው የሚለውን በደንብ ዲፋይን ማድረግ እና ሪኳየርመንቶችን ስታንዳርዶችን ግልጽ በሆነ መንገድ ማስቀመጥ፣ መገምገሚያ መስፈርቶችን ክሊር ማድረግ ያስፈልጋል እዚህ ላይ ሲመጣ ማለት ነው። እንግዲህ ፓርት 3 ደግሞ ስናየው 3 ሴክሽን ይዟል። ይሄ እንግዲህ የመጀመሪያው
ፓርት ዋንን ስናየው ቢዲንግ ፕሮሲጀር ላይ ያየ ነው ሙሉ ለሙሉ ከቢዲንግ ግዢን ለመፈጸም ሰፕላየሮች ተጫራቾች በሚሄዱባቸው መንገዶች ላይ የሚከተሏቸውን ህጎች ነው የሚያየው። አዋርድ ድረስ ያለውን ማለት ነው። ቫሉዌሽን እንዴት ነው? ምን ምን ነገር ይይዛል? ክላሪፊኬሽን መቼ ይቀርባል? ቢድ ሴኩሪቲ በምን ይቀርባል? እነዚህ እስከ አዋርድ ያሉ በህግ ባይንድ የሆኑ በቢድ ዳታ ሺት ላይ ባይንድ የሚያደርጉ አሜንድ መሆን የሚችሉ ህጎችን ተግባራዊ የሚያደርግበት ነው የመጀመሪያው። ፓርት ስሪ ግን ስናየው የኮንትራት ፓርቱን ነው የሚያሳየን ማለት ነው። ስለዚህ ኮንትራት ፓርቶቹን እንግዲህ ስንመለከታቸው የመጀመሪያው እንግዲህ የማይቀየር የማይነካው ጀነራል ኮንዲሽን ኦፍ ኮንትራት አለን፣ ስፔሻል ኮንዲሽን ኦፍ ኮንትራት፣ ኮንትራት ፎርምስ። እነዚህ ፎርሞች በሙሉ እነዚህ ሴክሽኖች ፓርት ስሪ ላይ እናገኛቸዋለን ማለት ነው። እንግዲህ ቢድ ዶክመንት ለማዘጋጀት እንግዲህ እነዚህ ሁለት ነገሮች ያስፈልጋሉ። የቢዲንግ ኢንፎርሜሽን ቅድም እንዳልነው ያስፈልገናል። ኮንትራክቹዋል ኢንፎርሜሽን ያስፈልገናል። ቢዲንግ ኢንፎርሜሽን እንግዲህ የምንለው ቢድ ዳታ ሺት ላይ የምንሞላቸው ሀሳቦች ናቸው። ከኢንስትራክሽን ቱ ቢደርስ ላይ ሰፕሊመንት በሆነ መንገድ የሚቀመጡ ናቸው። ለምሳሌ ቢድ ሴኪሪቲ አማውንቱ መቀመጥ መቻል አለበት። ሬንጁን መሰረት በማድረግ አማውንቱ ስፔሲፋይድ ሆኖ መቀመጥ መቻል አለበት። በምን መልክ ነው መቅረብ ያለበት? አማውንቱን ብቻ ተጠቅሶ ከሆነ ማቅረብ የሚችልባቸው ሚንሶችም መቀመጥ ካለባቸው ይቀመጣሉ። ሌሎችም ከአሜንድመንት፣ ቢድ ሰሚሽን ዴት፣ ክላሪፊኬሽን ዴድላይን ዴት፣ ቢድ ቫሊዲቲ ፔሪድ እነዚህን የመሰሉ ከቢዲንግ ኢንፎርሜሽን ታይም ቢዲንግ ኢንፎርሜሽን የሚጠይቁ መቀመጥ ያለበት ቢሊንግ ፕሮሲጀር ላይ ነው። ሌላው ኮንትራክቹዋል ኢንፎርሜሽን ከፔይመንት ከአድቫንስ ፔይመንት፣ ፐርፎርማንስ ሴኩሪቲ፣ ኢንስፔክሽን፣ ዴሊቨሪ እነዚህ ኮንትራክቹዋል ኢንፎርሜሽን መሆን ይችላሉ ማለት ነው። ሌላው ቢዲንግ ኢንፎርሜሽን እንግዲህ ፓርት ኦፍ ስታንዳርድ ቢድ ዶክመንት ነው መሆን አለበት። ቅድምም እንዳልነው ነው መካተት ያለበትን እያለን ነው የምንሄደው። አንደኛው እንግዲህ ቢዲንግ ኢንፎርሜሽን የሚይዘው ኢንቪቴሽን ፎር ቢድን ነው። ኢንቪቴሽን ፎር ቢድ የሰነዱ አካል ሆኖ መግባት አለበት። ሌላ አንደኛው የመጀመሪያው ኢንስትራክሽን ቱ ቢደርስ ነው። ቢድ ዳታ ሺት አለ፣ አሜንድመንት የምንይዝበት። ስለዚህ ከቢዲንግ ኢንፎርሜሽን ጋር የተያያዙ ሀሳቦች ያሏቸው ኢንቪቴሽን ፎር ቢድ አለን። ኢንስትራክሽን ቱ ቢደርስ የመጀመሪያው ሴክሽን ምንድን ነው? ተጫራቹ ምን ምን ነገሮችን ማሟላት አለበት? ምን ነገር ነው በዚህ ጨረታ ሂደት ውስጥ የሚጠየቃቸው ሊያሟላቸው የሚገቡ ነገሮችን ኢንስትራክሽን ቱ ቢደርስ ላይ የተገለጸው አሜንድ ሆኖ ቢድ ዳታ ሺት ላይ በደንብ ይገለጻል። ስፔሲፋይድ ሆኖ አሜንድ መሆን የሚችል ነው። እዛ ውስጥ የተቀመጠው ሀሳብ የመጀመሪያው አይቲቢ ህግ ነው ማለት ነው። ሌላው እንግዲህ በፍሎቲንግ ታይም ውስጥ ደግሞ አሜንድመንት ይኖረናል ማለት ነው። ይሄ አሜንድመንት የሚጠየቅበት ሂደት አለ፣ ወይም ስለ አሜንድመንት ምን ምንድን ነው የሚለውን መረጃ እዛ ውስጥ የሚካተት ነው። ስለ ክላሪፊኬሽን፣ ስለ አሜንድመንት። ኢንቪቴሽን እንግዲህ ስናየው ቅድም እንዳልኳቸው ዋን ኦፍ ዘ ፓርት ኦፍ ስታንዳርድ ቢድ ዶክመንት ነው። ፐብሊሽድ የሚሆንበት በኢጂቢ ፖርታል ከታች እንደምታዩት ኢጂቢ.gov.ኢቲ ላይ ኢንቪቴሽናቸውን ፐብሊክ ቦዲ ጨረታ ሰነድ አዘጋጅተው ኢንቫይት የሚያደርጉበት ነው። በዚህ ሂደት ውስጥ ደግሞ ምናልባት ኢጂፒው ሲስተሙን የማይረዱ ከሆነ ደግሞ በትንሽ ጋዜጣ ላይ አብስትራክት በሆነች መንገድ ኢንቪቴሽን ፎር ቢድ በምትለዋ ላይ ኢንስትራክት በምትል መንገድ ያችን ጋይድ በሚያደርግ ኢጂፒ.gov ላይ ገብተው በዛ ዌብሳይት ይህንን ጨረታ ሰነድ ማግኘት እንደሚችሉ የሚጠቅስ አይነት ማስቀመጥ ይችላሉ ማለት ነው። እንግዲህ ቅድም እንዳልኳቸው ኢንስትራክሽን ቱ ቢደርስ ላይ ዋናው ዓላማው ምንድን ነው? ለተጫራቾቻችን ኢንስትራክሽናል ኢንፎርሜሽን መስጠት ነው። መረጃዎችን የሚሰጥበት ነው። ፕሮሲጀራል ኢንፎርሜሽኖችን ለተጫራቾቻችን የሚሰጥበት ነው ማለት ነው። እስከምን አንስቶ ነው? እንግዲህ እንዳልኳቸው ኢንቪቴሽኑ ቢኖርም ፕሮሲጀሩ እንግዲህ ኢቫሉዌሽንም ያካትታል። እስከ ኮንትራት አዋርድ ድረስ ያሉትን ፕሮሲጀሮች ግልጽ በሆነ የተቀመጠበት ነው የመጀመሪያው ሴክሽን ማለት ነው። እንግዲህ እዚህ ላይ ስንመለከተው ስለ ክሎዚንግ ታይም ኦፍ ዴት ያስቀምጣል። ተጫራቾቻችን ምን ከቢዲንግ ፎርም ኢቨን ዴትን መሙላት እንዳለባቸው
ኢንስትራክት ያደርጋል። አዋርዲንግ ሜትድ ኦፍ አዋርዲንግ ኮንትራክት፣ ቢድ ቦን ሴኩሪቲ ኢንፎርሜሽን ኤግዛሚኔሽን እንግዲህ ቅድም እንዳልነው ነን ሪስፖንሲቭ የሚሆንባቸውን ኮንዲሽኖች ያስቀምጣል ማለት ነው። ሌላውን ቢድ ዳታ ሺት ሁለተኛው ሴክሽን ላይ እንግዲህ የምንለው አይቲፒ ነው ሰፕሊመንት የሆነው በስፔሲፊክ በሆኑ ኢንፎርሜሽኖች ላይ ማለት ነው። ሬሌቫንት የሆኑ ግን ከአይቲቢው ኮንትራዲክት የሚያደርግ ሀሳብ ሳይሆን ከሱ ጋር ሪሌትድ ያደረገ ሰፕሊመንት የሆነ ሀሳብ ይሆናል ማለት ነው። ይሄ ቢድ ዳታ ሺት በፕሮኪሪንግ ኢንቲቲው የሚዘጋጅ ከአይቲቢው ድራይቭ የሆኑ ኮንዲሽኖች እና ተርሞችን ተከትሎ የሚዘጋጅ ነው ማለት ነው። ኢቫሉዌሽን እንግዲህ ሶስተኛው ሴክሽን ላይ የምናየው ፕሮኪሪንግ ኢንቲቲው ይመርጣል ማለት ነው። ቅድም ለማየት ሞክረናል። እንግዲህ ኢቫሉዌሽን ክራይቴሪያ ላይ የተቀመጡ አሉ። ሌጋሊ ኳሊፋይድ ያደርጋል ወይም ቴክኒካሊ፣ ፕሮፌሽናል፣ ፋይናንሻል እያለ ይቀጥላል። ሌጋሊ ኤሊጂብል ዶክመንት አለው የለውም፣ ትሬድ ላይሰንስ አለው፣ ቫት ሬጅስትሬሽን ሰርቲፊኬት፣ ሌሎችም ሰፕላይ ሬጅስትሬሽን እያለ የሚቀጥሉ እነዚህ ከኤሊጂብል ዶክመንት ጋር የተያዙ አለን። ሌላው ቴክኒካሊ ኮምፒተንሲ ነው ወይ፣ ሲኒየር ስታፍ አለው ወይ፣ ቴክኒካሊ ይህን መስራት የሚችል አቅም እንዳለው እንደሌለው የምንገልጽበት ኳሊፊኬሽን የምናይበት ፕሮፌሽናል ላይ ባለው አመራረጥ ላይ በፋይናንሻል ስታንዲንጉ ምን ይመስላል ይችላል፣ አኑዋል ተርኖቨር ምን ይመስላል፣ ፋይናንሻል ሶርሱ ምን ይመስላል እያልን የምንገመግምባቸው የኢቫሉዌሽን ክራይቴሪያ ሜቶዶች እዛ ላይ በግልጽ ተቀምጠዋል ማለት ነው ስታንዳርድ ቢድ ዶክመንቱ ላይ። ሌላው እንግዲህ አራተኛው ሴክሽን ላይ ቢድ ፎርም ነው ያለው። ይሄ ቢድ ፎርም ተጫራቾቻችንን በቀላሉ ስለ ፋይናንሻል ዶክመንታቸው፣ ቴክኒካል ዶክመንታቸው፣ ሌሎች ስፔሲፊኬሽን መሙላት የሚችሉባቸው ፎርሞችን ኢዝሊ እንዲያገኙ የሚያግዝ ነው። ለምሳሌ ቢሰሚት ላይ የተቀመጡ ህጎች አሉ። ማን ነው የሚጫረተው? ብቻውን ከሆነ ብቻውን፣ ጄቪ ከሆነ ማን ነው ጄቪው? ሊደሩ ማን ነው? ማን ነው አብሮት ያለው የሚለውን በግልጽ እንዲያስቀምጡ ይረዳል። ኮምፕላያንስ ፎርም አላቸው፣ በዛ ውስጥ ያስገባሉ። ጆይንት ቬንቸር ዳታ ቅድም እንዳልኳቸው፣ ፕራይስ ስኬጁል ዋጋ ኮት የሚያደርጉባቸው ፎርማት፣ ሴኪሪቲ ፎርም፣ ሲቪ የሚጠይቅባቸው የግዢ ባህሪያት ለምሳሌ ኮንሰልተንሲ ላይ ፕሮፖዝድ የሚያደርጉባቸው ፎርማቶች አሉ። ኢቨን ቴክኒካል ፕሮፖዛል ሰሚት የሚያደርጉበትን ፎርም በዚህ ቢድ ፎርም ላይ ማግኘት ይችላሉ ማለት ነው። ሌላው እንግዲህ አምስተኛ ኤሊጂብል ነው ወይ ኤሊጂብል እንግዲህ የምናውቀው ነው። አምስተኛ ላይ ኤሊጂብል ካንትሪስ የኢትዮጵያ መንግስት ከሌሎች በተለይ ኢንተርናሽናል በሆኑ ኢንተርናሽናል ግዢ ላይ ነው ክልከላ በተባበሩት መንግስታት ክልከላ የተደረገባቸው እንዲሁም በኢትዮጵያ የተደረገባቸውን ሀገራት ጋር ግዢ ላለመፈጸሙን የሚገልጽ የሆነ ዲክላሬሽን አለች። እሷ ላይ ያንን የሚሞሉበት ነው። ቴክኒካል ስፔሲፊኬሽን እንግዲህ ሴክሽን 6 ላይ የምናየው ነው። ቴክኒካል ስፔሲፊኬሽን እንዴት ነው የሚዘጋጀው? ምን መሰረት አድርጎ ነው? መሰረት የሚያደርገው እንግዲህ አንደኛ የመጀመሪያ ኳሊቲው ነው። በገዛው እቃ የምፈልገው ኳሊቲ ይሄ ነው፣ ይሄ ኳሊቲ ነው፣ ይሄ ነው ታይፑ፣ ስታንዳርዱ ይሄ ነው በሚል በትክክል ኮምፕላይ ግልጽ በሆነ መንገድ መቀመጥ መቻል አለበት። ሌላው ደግሞ ፌር የሆነ ኮምፒቲሽን ማለት ገዳቢ ባልሆነ መንገድ የሚዘጋጀት መቻል አለበት። አንድን ድርጅት መሰረት ያልሆነ በሆነ መንገድ ይሄ አንዱ ነው ማለት የማይገድብ ሌሎቹን ሳይገድብ ግልጽ በሆነ ፌር የሆነ ኮምፒቲሽንን በሚያስቀምጥ መንገድ ስፔሲፊኬሽን መዘጋጀት አለበት። ሰው እንግዲህ የመጀመሪያው እንዳልኳቸው ኳሊቲው ነው የምፈልገው እቃ ይሄንን ነው የሚል መሆን አለበት ማለት ነው። ሌላው እንግዲህ ሊጠይቅ የሚፈልገው ኳሊቲ ይሄን ነው ብሎ ስፔሲፊክ ሳይሆን ሚኒመም ሪኳየርመንት ይሄ ነው፣ ይህንንና ከዚህ በላይ ካመጣህልኝ ይቀበላሉ አይነት በሚል መሆን መገለጽ አለበት ስታንዳርዱ ማለት ነው። ሌላው እንግዲህ በዚህ በስፔሲፊኬሽን ዝግጅት ላይ ቴክኒካል ሪኳየርመንት ሲዘጋጅ ትሬድማርክ ላይክ ኔም፣ ፓተንት፣ ዲዛይን መግለጽ አይፈቀድም። ወይም ኦሪጂናል ፕሮዲሰሩ ማን ነው፣ ሰርቪስ ፕሮቫይደሩ በሚል ኢንዲኬት ተደርጎ ስፔሲፊኬሽን አይዘጋጅም። ነገር ግን ስፔሲፊኬሽን ለማዘጋጀት ወይም ደግሞ አንድ ማኒፋክቸረር ብቻ ወይም ሰርቪስ ፕሮቫይደር ቢኖርና ስፔሲፊኬሽን ግን ማዘጋጀት አስቸጋሪ በሚሆንበት መንገድ የዚህ ሰርቪስ ፕሮቫይደር ወይም ማኒፋክቸረርን ብራንድ በመጥቀስ ሲሚላር ወይም ኢኩቫለንት ነው በሚል ጨረታውን የዛን ስፔሲፊኬሽን ኢንዲኬት እንዲያደርግ ማድረግ ይቻላል። ይሄ ያው እንትኑ ላይ ስለተገለጸ ማለት ነው።
ስለዚህ እነዚህ ከስፔሲፊኬሽን ዝግጅት ጋር የተያያዙ ዩኒቨርሳል የሆኑ ስታንዳርዶችን አፕላይ ማድረግ ያስፈልጋል። የኢትዮጵያ ደረጃዎች ኤጀንሲ ሊሆን ይችላል፣ ኢንተርናሽናል ላይ ያለ አይሶ ማየት ይቻላል። እነሱን ኢንዲኬት ማድረግ ካስፈለገ ማካተት ይኖርብናል ማለት ነው። ሰው እንግዲህ እስከ ሴክሽን 6 ስናየው ስፔሲፊኬሽን ነው ማለት ነው። 6 ላይ ያየ ነው ሪኳየርመንት ኦፍ ቴክኒካል ሪኳየርመንት ብለን ያስቀመጥ ነው ማለት ነው። ሴክሽን 7 ላይ እንግዲህ ያው ኮንትራት ፓርት 3 ኮንትራት ስናይ ኢንፎርሜሽኑ እንግዲህ ኮንትራት ኢንፎርሜሽን ላይ እንግዲህ የምናየው የመጀመሪያው ሴክሽን 7 ጀነራል ኮንዲሽን ኦፍ ኮንትራት ነው። ጀነራል ኮንዲሽን ኦፍ ኮንትራት አንድን ተጫራች ወደ ውል ለማስገባት ወይም ደግሞ በፐብሊክ ቦዲው ኮንትራት ለመግባት ምን አይነት ሪስፖንሲቢሊቲ ይኖራቸዋል፣ ምን አይነት ኦብሊጌሽን አላቸው የሚለውን ሴት አድርገው የሚሄዱበት ነው። ከአድሚኒስትሬቲቭ ሊሆን ይችላል፣ ከፋይናንሻል፣ ከሌጋል፣ ከቴክኒካል ከነዚህ ሁሉ ክሎዞች አብሮ የተካተተበት እና ወደ ስፔሻል ኮንዲሽን ኦፍ ኮንትራክት ሲሄዱ ከዚህ የድራይቭ ያደረገ ሰፕሊመንት ያደረጉ ኮንዲሽኖችን እንዲጠቀሙ የሚያደርግ ነው። በዚህ ሂደት ውስጥ እንግዲህ ምንም አይነት አሜንድ የማናደርግበት ሞዲፋይ የማናደርግበት በጨረታ ሰነድ ዝግጅት ውስጥ ያለ ፓርት ነው። ስፔሻል ኮንዲሽን ኦፍ ኮንትራክት ከጂሲሲ ጋር ሲሚላር ነው፣ ግን ይሄ ስፔሲፊክ ይሆናል። አሜንድ መሆን ይችላል። ሰፕሊመንት የሚሆነው ከጂሲሲ ነው። ተርሙ ኮንዲሽኑ እዛ ውስጥ ያሉት በሙሉ የምትወስደው ስፔሲፊክ ለሆነው ፕሮጀክት ለሚፈለገው ዓላማ እየተመረጠ የምንፈልገውን ሀሳብ አሜንድ አድርገን የምናቀርብበት ነው ማለት ነው። ሞዲፋይ እያደረግን የጂሲሲውን ሀሳብ ሞዲፋይ ማለት ኮንትራክቲቭ ባደረገ መንገድ ሳይሆን ስራውን ተፈጻሚ ማድረግ በሚያስችል መንገድ መሆን አለበት ማለት ነው። እና እንግዲህ በሁለቱም ኮንዲሽን ስናየው እዛ ጋር ቢዲንግ ፕሮሲጀር ላይ ቢድ ዳታ ሺት ከአይቲፒ ከኢንስትራክሽን ቱ ቢደር ሰፕሊመንት ሆኖ የሚመጣለትን ነው የሚወስደው። ሰው ሞዲፋይ ያደርጋል። ስለዚህ በተጫራቾችም ላይ የበላይነት የሚሆነው ፕሪቬል የሚያደርገው ቢድ ዳታ ሺቱ ነው ከአይቲቢው። እዚህ ላይም በተመሳሳይ ስፔሻል ኮንዲሽን ኦፍ ኮንትራቱ በጂሲሲው ላይ የበላይነት ይኖረዋል። አሜንድ ሆኖ ተጫራቹን የሚመራ የሚወስደው ውሉ ላይ ቃል እንዲገባ ውሉን እንዲፈርም የሚያስገድዱ ህጎች ናቸው ማለት ነው። እዚህ ላይ የሚገቡት ከፔመንትም ሊሆን ይችላል፣ ከኢንስፔክሽንም ሊሆን ይችላል፣ ከሁሉም ከፐርፎርማንስ ሴኩሪቲውም አስገዳጅ የሆኑ ፕሪቬል የሚያደርግ በጂሲሲው ላይ የተቀመጠ ሀሳብ ያለበት ነው ማለት ነው። ሌላው እንግዲህ በዚህ ቢድ ዶክመንት ፕሪፓሬሽን ላይ ቫሊዲቲ ፔሪድን ማስቀመጥ ያስፈልጋል። በጣም መሰረታዊ ሀሳብ ያለበት ነው። ምክንያቱም ውላችን ውጤታማ የሚያደርገው ወይም የሄድንበት ቢዲንግ ላይ ፕሮሰሳችን ሄደን ውል ለመፈረም የሚያስችለን ቢድ ቫሊዲቲ ፔሪዳችን ኤክስፓየር ሳያደርግ የምናገኝ ሲሆን ነው። ካልሆነ ግን ተጫራቾቻችን በዛ መሀል እንዲወጡበት ስለሚችሉ ማለት ነው። አንደኛው እንግዲህ ኮንሲደር የምናደርገው ቫሊዲቲ ፔሪድን ፊክስ ለማድረግ ኮምፕሌክሲቲ ኦፍ ፕሮኪርመንቱ ማየት ያስፈልጋል። ምን ያህል ጊዜ ፕሮኪርመንት ታይፑ ኔቸሩ ኮምፕሌክስ ነው ነን ኮምፕሌክስ፣ ያንን መረዳት ያስፈልጋል። ነምበር ኦፍ ካንዲዴቶቹ ወይም ደግሞ ቢደሮቹ ምን ያህል ናቸው፣ ከዚህ በፊት በነበረው ስቲሜት አድርገን ጊዜውን ማየት መወሰን ያስፈልገናል። በተመሳሳይ ደግሞ የቢዲንግ ፕሮሲደራችን ወይም ደግሞ የሚወስድብንን ከዚህ በፊት አይተን ታይሙን መለየት ማወቅ ያስፈልገናል። ከዚህ በፊት ሌሎች ተቋማት ላይ ያላቸውን ሲሚላር ቢድ ላይ ያላቸውን ኤክስፒሪየንስ አይተን ፊክስ ማድረግ ያስፈልጋል ማለት ነው። ሌላው እንደ ጨረታው ባህሪ ቮላቲሊቲውን አይተን መወሰን አለብን። አንዳንዱ ያው ግዢ ቶሎ ዋጋው በጣም ስለሚቀያየር እንዳለም የሚቀያየር ከሆነ ቫሊዲቲዋ ፔሪዷ በጣም አነስተኛ ትሆናለች። ያው ተጫራቹ ያን አይቶ እንዲገባልን ማለት ነው። ከዛ ውጭ ሊፈጅብን የሚገባው ጊዜ የሚፈልገው ጊዜ የጨረታው ሂደት ኮምፕሌክሲቲውን ተረድተን ያንንም ታይሙን አውቀን ፊክስ ማድረግ ነው። ከዛ ውጭ ውል እስከምንፈርም ጊዜ ከተጫራቹ አሸናፊ ከሆነው ጋር በምን ያህል ጊዜ ይሆናል የሚለውንም እሱም ማወቅ ያስፈልጋል ማለት ነው። እንደ ፕሮሲጀር እንግዲህ ስናየው በፊቱ እንግዲህ ህጋችን ያው አሁንም ያለው ትንሽ ተሻሽሏል። እስከ 60 ቀን ነው ቢድ ቫሊዲቲ የተቀመጠው። ከዛ በላይ ከሆነ እንግዲህ ጀስቲፋይ አድርጎ ካመነበት ማራዘም ይችላል። ነገር ግን በዚህ በቢድ ቫሊዲቲ ኤክስፓየር እንዳያደርግ ኮምፕሊሽን
ሳንጨርስ ውል ሳንፈራረም የሚያልቅ መስሎ ከተሰማን ኤክስቴንሽን መጠየቅ አለብን 10 ቀን እስኪቀረው። በዛ ኤክስቴንሽን ታይም ውስጥ ግን ለማራዘም ፈቃደኛ ካልሆኑ ዊዝን ቫሊዲቲ ዊዝን ቤት ሴኩሪቲ ላይ ከሆኑ መውጣት ይችላሉ። ፈቃደኛ ካልሆኑ ቪድ ቫሊዲቲ ፔሪድ ውስጥ ካልሆኑ ማለት ነው። በቪድ ቫሊዲቲ ፔሪድ ውስጥ ሆነው ግን ውል ለመፈረም ፈቃደኛ ካልሆኑ ያንን ቤት ሴኩሪቲያቸውን መውረስ እንችላለን ማለት ነው። ቢደርስ agree to the request should amend the validity period of their bid security መስት ነው አይደለም። ምክንያቱም እዚህ ላይ እንደምናየው አግሪ ማድረግ አለባቸው የሚጠየቁት። ስለዚህ ቫሊዲቲ ፔሪዳቸውን ለማራዘም ካልሆነ ግን የቤት ሴኩሪቲ ከቢድ ቫሊዲቲ ጋር ኤክስቴንድ አድርገው ማያያዝ መቻል አለባቸው ስንጠይቃቸው ማለት ነው። ቢድ ሴኩሪቲውን ምንድን ነው የሚለውን ለማየት እንግዲህ ክሊርሊ መገለጽ አለበት ስታንዳርድ ቢድ ዶክመንት ላይ። ህጋችንም እንደሚለው አይቲቢ ላይ ከ0.5 እስከ 2% ባለው ግዢውን ልንፈጽም የሚያሰምነው ቶታል ኤስቲሜትድ ፕራይስ ውስጥ ባለው ውስጥ አባስተን የምናመጣው እንትን አለ፣ ፊክስድ ፕራይስ አለ፣ ፊክስድ አማውንት አለ። እሱም ነው ወደ ጨረታ ሰነዳችን የምንወስደው። ግን ያው በህጋችን መሰረት ከ500 ሺህ አይበልጥም የሚል ነው። አት ዘ ታይም ኦፍ እንግዲህ ሴኩሪቲን አማውንቱ ሴት ስናደርግ ዋጋ ምንድነው ኮንሲደር ማድረግ ያለብን? ቮላቲሊቲ ማየት አለብን። ነምበር ኦፍ ቢደርስ ምን ያህል ናቸው ፓርቲሲፔት ማድረግ ያለባቸው፣ ምን ያህል አቬይለብል ናቸው፣ ዲስከሬጅ ማድረግ እንደሌለበትም ይህንን ማየት አለብን። አንዳንዴ ያው ከፍም ስናደርገው ሪስፖንሲብል የሆኑ ቢደሮችም እንዳይመጡ ያንንም ማየት ያለብን። ከዛ ውጭ ሴኩሪቲ እንግዲህ ቀኑ ሴት ሲደረግ ፕላስ 28 ዴይስ ተደርጎ መዘጋጀት እንዳለበት ማየት አለብን፣ ወይም ሰነዱ ላይ ማሳወቅ አለብን ማለት ነው። የቢት ሴኩሪቲውን ቢት ሴኩሪቲ እንግዲህ ፎርፊት የምናደርግበት አንዱ መንገድ ምንድን ነው? ኮንትራቱን ብዙ ጊዜ አልፈርም፣ ያው ኮንትራት አልፈርም በቫሊዲቲ ፔሪድ ውስጥ ሆኖ የኮንትራት አልመፈረም ፈቃደኛ ካልሆነ አንዱ ቢት ሴኩሪቲ የምንወርስበት ነው። ሌላው እንግዲህ ከዴድላይን ኦፍ ፎር ቢድ ሰብሚሽን ዊዝን ቢድ ቫሊዲቲ ላይ ሆኖ ከጨረታ አልወጣ የሚልበት ሁኔታ ካለ ፎርፊት ይደረጋል። ምክንያቱም ያሸንፍ አያሸንፍ አናውቅም፣ መውጣትም አይችልም። ስለዚህ ውጤቱ ሳይታወቅ መውጣትም ስለማይችል በዛ ሂደት ውስጥ ግን ከሆነ ፎርፊት ይሆናል። ሌላው አርቲሜቲክ ኢረርን ለመቀበል ፈቃደኛ ሆኖ ካልተገኘ አንዱ ሪፊውዝ የምናደርግበት ነው። ሌላው ፐርፎርማንስ ሴኩሪቲ አሸናፊ ሆነው ለማስያዝ ፈቃደኛ ካልሆነ ቢት ሴኩሪቲ የሚወረስበት መንገድ ነው ማለት ነው። ጨረታዎችን እንግዲህ ሪጀክት የምናደርግባቸው መንገዶች ብዙ ናቸው። እንግዲህ አንደኛው እንግዲህ ሪጀክት የምናደርግበት ያው ሚኒመም ክራይቴሪያውን ማሟላት ካልቻለ ፌል ካደረገ ይሄ ሁሉም በተለይ ሁሉም እዛ ላይ የተሳተፉ በሙሉ ካላሟሉ ሪጀክት ከሆነ ያው ጨረታው ይሰረዛል ማለት ነው። ሌላው እንግዲህ በቂ የሆነ ኮምፒቲቲቭ ከሌለ እና የተሻለ ጨረታ ማውጣት እችላለሁ ብሎ የሚያስብ ከሆነ ከዛ ውጭ የቀረበው ዋጋ ደግሞ ከማርኬት ፕራይሱ የበለጠ ሆኖ ከተገኘ በተመሳሳይ ከዛ እንግዲህ እዚህ ላይ የተቀመጡት በሙሉ እርግጠኛ ካልሆኑ ቴክኒካሊ ኢኮኖሚካሊ አድቫንቴጅ የለውም ይሄ ግዢ ብሎ እርግጠኛ ሆኖ ፕሩቭ ማድረግ ከቻለ ፕሮኪርመንት ኢንስቲትዩት ሪጀክት ማድረግ ይችላል። ከዛ ውጭ እንግዲህ በበጀት ፕሮኪርመንት ኢንስቲትዩት ይሄንንም አፎርድ ማድረግ የማይችል ከሆነ የበጀት እጥረት ካለበት ይህንን ግዢ ተፈጻሚ ማድረግ አልችልም ብሎ የሚያስብ ከሆነ ሪጀክት ያደርጋል ማለት ነው። ሶ በዚህ ሂደት ውስጥ እንግዲህ የሚሰጣቸው ለተጫራቾቹ ፓርሻሊ ሪጀክት ክሎዝ ስለሚያደርግ ለተጫራቾቹ ያንን ጀስቲፋይ ማድረግ ላይጠበቅበት ይችላል። ትክክለኛ ሪዝኑን መግለጽ ላይጠበቅበት ይችላል። ግን ያንን መሰረዝ እንደሚችል በከፊልም ይሁን በሙሉ ለሙሉ የሚለው የጨረታችን ላይ ያለው ቢድ ዶክመንታችን ላይ ያለው ህግም ስላለ በዛ መሰረት ሪጀክት ያደርጋል። ግን ሁሉንም ሪዝኖች ማሳወቅ ወይም መግለጽ ሳቲስፋይ ማድረግ ላይጠበቅበት ይችላል ማለት ነው። ሌላው እንግዲህ ቢድ ዶክመንትን አዘጋጅተን ወደ ጨረታ ገብተን ፍሎቲንግ ታይም ላይ አሜንድመንት ይኖረናል። ሶ ይሄ አሜንድመንት ከምን አንጻር ሊመጣ ይችላል?
ሊመጡ ይችላሉ። አሜንድመንቶቹ ዊዝን ፍሎቲንግ ላይ የሚቀርቡ ይሆናሉ። በዛ ፍሎቲንግ ታይም ይሄ አሜንድመንትን የመቀበል ይኖራል ማለት ነው። ይሄ ምናልባት ከዲዛይን ከስፔሲፊኬሽን አንጻር ሊሆን ይችላል። ከቢድ ዶክመንት ላይ ማስተካከያ ካለ ጨረታው ከመዘጋቱ በፊት ይሄ አሜንድመንት ታይቶ መልስ ይሰጠዋል ማለት ነው። ይሄ አሜንድመንት ለጠየቀው ብቻ ሳይሆን ለሁሉም ጨረታውን ገዝተው በጨረታው ተሳታፊ ለሆኑ በሙሉ መገለጽ አለበት ማለት ነው። ይኸው እንግዲህ ክላሪፊኬሽን ነው ውስጥ ያው ከአሜንድመንት ጋር አብረን እናየዋለን። የተጫራቾች መብት ነው። ጥያቄ መጠየቅ ይችላሉ። ክሊር ያልሆነላቸው ላይ ክላሪፊኬሽን ጠይቀው በዚህ በኢጂፒ ሲስተሙ በራሱ ያንን ስለሚፈቅድላቸው ኮሚኒኬሽናቸውን በሲስተሙ ውስጥ ጥያቄ ጠይቀው መልሳቸውንም በዛ በኢጂፒ ሲስተም ውስጥ ያደርጋሉ። ኢቨን በማኑዋልም በሪትን የመጠየቅ ክላሪፊኬሽን መጠየቅ አሜንድመንት ጠይቀው ሪስፖንስ የማግኘት መብት አላቸው ማለት ነው። What is XP? EGP of Electronic Government Procurement.